ገና ቁስሏ ደረቀ ሳይባል እስቲ ይሄ ማለት እኮ አንተ ያደረግከው ነገር ምን እንደሆነ ታውቃለህ? ያልደረቀ ቁስል ላይ የሾክ መንጨት እንትን ማለት እኮ ነው። አይደረግ በቃ ሩታ የመጨረሻ ሲደብራት እኮ ነው ሂድልኝ በቃ ወደሷ። እሷ እንደውም ሲደብራት ማየት አልፈልግም ያለችው። ሰላም ሰላም ሰላም! ውድና የተከበራችሁ የጨረቃና የግሬስ ፋሚሊ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ጠፍተን አይደለ? አዎ፣ አንዳንድ ነገሮች ስላልተመቻቹልን ሰሞኑ ጠፍተን ነበረ። ትላንትና ብቅ ብለናል፣ ዛሬ ደግሞ ድጋሚ መጥተናልና እንዴት ናችሁ? ጤና እንዴት ነው? ፋሚሊ እንዴት ነው? እኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያው የጠፋንበት ምክንያት ትንሽ እንትን ካያችሁት የሄርሜላን ቪዲዮ የመጀመሪያ ቪዲዮ ከለቀቅን በኋላ የሆነ ነገር አጋጥሞን ነበር የጠፋ ነው። ከዛን በትላንትና ቪዲዮ ገልጸንላችኋል። ሄርሜላ ከአብርሽ አጠገብ በፍቃደኝነት ራሷ ዞር ብላለች። ያው በፍቃደኝነት ባይሆንም በፍቃደኝነት እንበለው፣ ግን ያው በፍቃደኝነት አይደለም። ግልጹን ስናወራ ራቀችው በብዙ ትግል ፈረንጁ ታግሏል፣ ቢኒ ግሬስ ታግሏል፣ እነ ቡቡ ታግረዋልኝ፣ እነ ብዙ ሰው ታግሏል። በቃና ከነሱ ጎንም እኛም ከኋላ ሆነን ያው በቪዲዮ ባንመጣ እኛም ከጎን ነበርን። ለዛ ነው ከብዙ ስቃይ በኋላ ሄርሜላ ርቃ አይተናል። ግን ሰሞኑ ደግሞ ትንሽ የሚያስጠላው ነገር ሩታ ደግሞ ትንሽ አልተቀበለችውም። ሲመጣ ሂድ እያለችው ነው። ሄርሜላ ሊከፋት አልፈልግም ሂድ እያለችው ነው። እሱም ደግሞ ማይባል ነገርና ማይጠየቅ ጥያቄ ነው የጠየቃት። ማድረግ የሌለበትን ነገር ነው ያደረገው። አብርሃም በዚህ ሰዓት ማይጠየቅ ጥያቄና ማይደረግ ነገርን አደረገ። ለምን የማይባል ነገርን አለ? በቃ ብያችኋለሁ እኮ መጀመሪያ ቪዲዮ ላይ ብያችኋለሁ። ካያችሁት ያንን ቪዲዮ አብርሃም በጣም እንትን ላይ ነው ያለውና ልጅቷ በጣም ነካክታው ነው የላከችው። በቃ መጥፎ ውስዋስ ነው የሚባለው፣ ውስዋሴ ውስጥ ነው ያለው። ራቂ ካጠገቡ፣ እንደዚህ ርቃንሽን እየመጣሽ አታማልዩ ያልናት ለዚህ ነበር። አያችሁ አሁን አራስ ሴት ቁስሏ ያልደረቀላትን ሴት ሴክስ እናደርግ ብሎ ሲያወራ በጣም ነው የሚያስጠላው። በጣም በቃ እኔ በጣም ነው የደበረኝ። እኔ አሁን ራሱ እዚህ ጋር ቃሉን ለራሱ ለማውራት በጣም ነው የሚያስጠላው። በጣም ማድረግ የሌለበትን ነገር። እቺ ሴት እኮ ቢያንስ በቀላሉ 3 ወር 4 ወር ራሷን መጠገን ያለባት ሴት ናት። 3 ወር 4 ወር ማለት ነው። እየመጣ ግን እሷን ለምን ያቆስላታል? ለምን እንደዚህ አይነት ነገር ውስጥ እንድትል ወደ መጥፎ ነገር እንድትሄድ ለምን ያደርጋታል? ለምን ፋሚሊ አንዳንዴ በቃ ሰው ማሰብ እንዳቃተውም ራሱ እንታዩት በዚህ ነው። እንደዚህ ማድረግ የለበትም ብለን በጣም ብዙ ጊዜ አብርሃም በቃ እረፍ፣ ወደ እሷ ተመለስ ማለት እሷን አቃጥላት፣ አናዳት፣ አብሽቃት ማለት አይደለም። እኛ እናንተ በፍቅር ስትኖሩ ማየት ነው የምፈልገው። በጣም እየተናደድኩ ነው በጣምና በቃ ሰሞኑን በያየሁት ባለሁት ነገር በጣም በብዙ ነገር እየተናደድኩ ነው። እኛ ሄርሜላ ራቀች ብለን ሳናወራ ሳንጨርስ አብርሃም ሩታ ጋር ሄዶ ሂድልኝ በቃ ላይ ካልፈልግም እስከምትለው ድረስ እሷ የምትናደድበትን ነገር ለምን ያደርጋል? ለምን በቃ ሩታ የመጨረሻ ሲደብራት እኮ ነው ሂድልኝ በቃ ወደሷ። እሷ እንደውም ሲደብራት ማየት አልፈልግም ያለችው በቃ እያናደድካት ስለሆነ ነው። ሳትፈልግ ቀርታ ወይም ሳትወድ ቀርታ አይደለም። ለምን ካንተ ከቤተሰቧ አስበልጣ የወደደችው አንተ ነው። ለወደፊት አብሮኝ የሚኖር የወደፊት ባህሪ ነው ብላ ከቤተሰቦቿ አታገቢውም ፍቺው ስትባል እኮ ቤተሰቦቿ እንደዛ ሲጋፉስ እንደዛ በጥፎ ትግል ውስጥ ሆናችሁ ራሱ ከቤተሰቦቿ አንተን ያስመለጠችበት አስበው። አንተ አሁን መጣ እሷ የምትናደድበትና እሷ የምትበሽቅበትን ነገር አይደረግም። ጉጉት እኮ ሊኖር ይችላል። 2ኛ ልጅ ለመውለድ 3ኛ ልጅ ለመውለድ ጉጉት ሊኖር ይችላል። ግን አንተ አሁን በዚህ ሰዓት መጣ እንዴት ነው ሴክስ እናድርግ? ገና ከወለደች 3 ሳምንትና 2 ሳምንት 1 ወር ያልሞላት ሴት ጋር ሄዳ ሴክስ እናድርግ እንዴት? የማይባል ነገር ሌላ ጋር ከርመ ቆይተህ የማይባል ነገር ለምንድን ነው የምትለው? አብርሃም ያ እርግጠኛ ነኝ በጣም በቃ እንትን ያልኩት በምንድነው እንትን ያልኩት እርግጠኛ የሆንኩበት ነገር ምንድነው ካላችሁኝ አብርሃም በቃ በትክክል እንድትሰራበት ነው እርግጠኛ የሆንኩት። በቃ በትክክል
እነ ቡቼ ግሬስ ልክ ናቸው። እነ ቡቼ ግሬስ በትክክል በቃ ጠንቋዩን አግኝተነዋል ሲሉን ያላመንኳቸውም እየቀለዱ ነበር የመሰለኝ። አይ አሁን ግን እኔ ራሱ አመንኩ። ሄርሜላ እንዳሰራችበት አመንኩ። ለምን ታደርጋለሽ? እንደዚህ አይደረግም። በቃ አንቺም ባለ ትዳር ሰው ጋር እኔ ሴቶች እኮ ግራም ይገቡኝ። ባለ ትዳር ወንድ ጋር ሄዳችሁ ለምንድን ነው የባለ ትዳርን ትዳር የምትበጠብጡት? ስንት ወንድ አለ ያላገባ ምን ያላለ ስንት ወንድ አለ። ለምንድን ነው የምትበጠብጡት? ያልገባኝ ነገር እስቲ መልሱልኝ። አሁን ብዙ ሴቶች የሚበጠብጡት ሄደው ባለ ትዳር ወንድን ነው። ያላገባ ወንድ ጋር እኮ ተሳስተው አጠገቡም አይደርሱ አይፈልጉትም ጭራሽ። ያገባ ወንድ ግን ምኑ እንደሚሰባቸው አላውቅም። ብቻ ሮጠው ያገባ ወንድ ጋር ሄደው ልጥፍ ሲሉ ነው የምናየው። ለምን እንደሆነ አልገባኝም። እንደዚህ የምታደርጉበት ምክንያት ለምንድን ነው? በተለይ ይሄ ሶሻል ሚዲያ ላይ የሚባለው እንትን ላይ ያላችሁ ሰዎች ለምንድን ነው እንደዚህ አይነት ነገር የምታደርጉት? ቶሎ ላችሁ የሆነ ወንድ ላይ በተለይ ሶሻል ሚዲያ ላይ የሚታይ ቲክቶክ፣ ዩቲዩብ ላይ የሚታይ ወንድ ጋር ባለ ትዳር ወንድ ጋር ሄደሽ ልጥፍ፣ ከዛን ትዳሩን ብጥብጥ። ደስ ይላችኋል እንዴ እንደዚህ አይነት ነገር? ስንት 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 አለ፣ ስንት ያላገባ ምንም ፍቅረኛ የሌለው ስንቱ አለ፣ ስንቱ አለ። ግን ማድረግ የሌለብሽን ነገር ለምንድን ነው የምታደርጊው? አንቺ አሰርተሽበት ልጁን አፈዘሽው። ልጁ እኮ ፈዟል፣ ኦልሬዲ አሁን ፈዟል። በቃ እንደፈዘዘ ነው ያየሁት። ለምንድን ነው የምታፈዥው? ይህ ስራ በቃ እስቲ አሁን የልጅ አባት ነው ልጁ። ፍቺ ውስጥ በቃ ቢያንስ ከቻልሽ እስቲ አስነሽለት፣ ያሰራሽበትን ጥንቆላ አንሺለት። በቃ እስቲ ሂጂና በብር አይደል ያሰራሽው፣ ከፈለግሽ እንረዳሻለን፣ እናግዝሻለን፣ አስነሽለት። መጀመሪያም ስታሰሪ ያልከበደሽ አሁን ደግሞ ለማስነሳት አይከብድሽም፣ እርግጠኛ ነኝ። አንሺለት። አለበለዚያ ግን ያው እኛም ጉልበት እንጠቀማለን። ከፈለግሽ በግድም ከፈለግሽ ታነሽዋለሽ። ሄደሽ እንድታነሽ እናደርጋለን። ሰውየውን አሰቃየሹ። በቃ እኮ አብርሃም ጤነኛ ነበር ፊት፣ ጤነኛ በቃ ጀግና የምንለው ምርጥ ልጅ ነው፣ በቃ አሪፍ ላይ ያለ ሰው ነው ብለን ሳንጨርስ በትንሽ ጊዜ ያው ገና ከመጣሽ 3 ወርና 4 ወር ሳይሞላሽ ልጁን አፈዘሽ፣ አሰራሽበት። እናምናለን፣ እናውቃለን። የሀብታም ልጅ ነሽ፣ የትልቅ ሰው ትልቅ የሚባሉ ፋሚሊዎች ነው ያሉሽ። ግን ለምን እንደዚህ አይነት ነገር ለምን ታሰራለሽ? አይደረግም። በቃ እንደዚህ አይነት ነገር ማድረግ የሌለብሽን ነገር አታድርጊ። ማይሰራ ነገር አትስሪ። ይሄ በክርስትናውም እምነት ቢኬድ መጥፎ ነገር ነው። በእስልምናውም ቢኬድ የሚፈቅደው ነገር አይደለም። ያ ቤተሰቦች መመስከር ይችላሉ። እስቲ መስክሩ፣ ተናገሩ። በእስልምናው ላይ ያሉ እንትኖች ቁርአኑ አይፈቅድም አይደል? በክርስትናም ያላችሁ መጽሐፍ ቅዱስ አይፈቅድም። ስለዚህ ለምን ታደርጊያለሽ? ክርስቲያን ነሽ ሄርሜላ፣ ክርስቲያን ነሽ። እኛ እንደምናውቀው ከሆነ የኦርቶዶክስ እምነት ተከታይ ነሽ። ግን ለምን መጽሐፍ ቅዱስ እንደዚህ አድርጊ ይላል አይልም? የማይል ነገር የማይደረግ ነገርን እያደረግሽ ነው ያለሽው። ረጋ በይ፣ በቃ ተረጋጊ። ይሄ ወጣትነት ሊሆን ይችላል እንደዚህ ያደረገሽ። ወጣትነት ብዙ ነገር ውስጥ ይከታል እናውቃለን። ግን አንቺ ማድረግ የሌለብሽን ነገር ማድረግ የለብሽም። በቃ ረፊ፣ ስነ ስርዓትሽን ያዥ፣ ተከበር፣ አታበሳጭም። በጣም በቃ ብዙ ሰው ተናዷል። ያለበት ነገር እኔ በጣም አብርሃም እንደዚህ ሲሆን አይቼው አላውቅም። ገብቶ እናቷ ቤት ገብቶ ሴክስ የተሰራበት ስራው የለም። ያ ነው እናቱ ቤት ገብቶ እንደዚህ መጠየቅ አይደረግም። በቃ መንፈሱ አንተን አደረገው። አወራው አይነ ስውር ነው ያደረገው። እንዳያስብ ነው ያደረገው። ሄርሜላ አሁንም የምነግርሽ አስነሽለት፣ አለበለዛ ያው ካሜራማን የማላ ከካሜራማን ጋራ መተን ድቅቅ ነው የምናደርግሽ፣ ድቅቅ። ከዛን አንቺም ቢካልሽ ደግሞ ኦልሬዲ መገኘቱ አይቀርም። አይተነዋል፣ ቤቱን አይተነዋል፣ ቤቱን ደርሰንበታል፣ መድረስ ደርሰንበታል፣ ማግኘት አግኝተነዋል። አሁን ግን ውስጥ እንዳንገባ የሚከላከሉን ሰዎች ስላሉ ነው። ችግር የለም፣ እኛ ችግር የለብንም።
ያንን ለኛ ለማፍር እንትን ለማለት እኛ እኮ ሰውየውን ከደፋ ነው እኮ ኦልሬዲ ስራው ራሱ ይፈርሳል። ለምን ይሞታል? ሲሞት ይፈርሳል። እኔ ከሰብሰብ ምንም ሰብሰብ ሳላረግ ራሱ 2 ሰው 3 ሰው ይዤ ቤት የሱ መሳሪያ የታጠቀ ሰውን ጸጥ እናረጋቸዋለን። ባንዴ ጸጥ እናረጋቸው። እኛ አንሰማም። ጠንቋይ ምናምን አንሰማም። ምንም ጠነቆለም አልጠነቆለ ሰራ አልሰራ ምንም እኮ ስለራሱ የሚያውቅ ሰውዬ አሁን ጠንቋይ ይሄ እኮ አብርሃም አምኖ ፈርቶ ስለተቀበለው እንጂ እንትን አይደለም። ይሄ እኛ አንሰማሽ እንዲህ ዝም ልንል አክብሮት ነው። እኛ ቤተሰብሽን አክብረን ነው ለቤተሰብሽ ያለን ክብር ነው እንጂ አንቺን እስካሁን ዝም ያለሽ ቤተሰብሽን ባንፈራ ቤተሰብሽን ባናከብር ፍርሃት አይደለም። በዚህ ማክበር ማለት ትልቅ ሰው ናቸው። አባትሽ ትልቅ ሰው ነው፣ የትልቅ ሰው ቤተሰብ ነሽ ብለን እንጂ እኛ ሰውና አንፈራም። እኔ ፈርቼ አላውቅም። እኔ ጓደኞች ሰው ማፈርተን አናውቅም። ማክበረት እንጂ በቃ ከመናገር እስቲ ተናግረናት መክረናት ከገባት ብለን ነው እንጂ እኛ እኮ ለኛ ቀላል ነው። የትኛውም ነገር ለኛ ቀላል ነው ለማድረግ እና ስነ ስርዓትሽን ያዥ። አብርሃም ስነ ስርዓትን ያዝ። ሩታም ጥሩ ነገር እያደረግሽ አይደለም። ልጁ እንዲመለስ የምትገፋፊው አንቺ ነሽ። ወደ ሄርሜላ ሂድ፣ በቃ እሷ ሲከፋት ማየት አንፈልግም ምናምን ምን ማለት አንቺ ራሱ ስነ ስርዓትሽን ያዥ። እኔ አንቺን እንደዚህ ተቆጥቼ ተናግሬ አላውቅም። አብርሃምንም ቢሆን እንደዚህ ተቆጥቼ ተናግሬ አላውቅም። ግን አሁን እያረጋችሁ ያላችሁትና እየሰራችሁ ያላችሁት ነገር እንኳን መቆጣት በትልቅ ሰው እነ ጋሽዬ ይሄንን ነገር ቢያቅ ጋሽዬ ምንድን ነው የሚለው? አስበው። እናቷ ይሄንን ነገር ብታይ ብትሰማ ምንድን ነው የምትለው? ይሄንን ትዳር እኮ አደጋ ላይ ነው የጣልከው አብርሃም። ይሄን የመሰለ ትዳር አደጋ ላይ ነው የጣልከው። ጥሩ አይደለም። የማይደረግ ነበር የማይባል ነገር እንዴት ነው የምትለው? እዚህ ሰዓት የማይባል ነገር አይባል። አረፍ እና ፋሚሊ በጣም ነውር ነው። በቃ አረፊ። አንቺም ሂድ አትበዩ፣ አትገፋፊ። በቃ እሷን አስቀይሞ የመጣው አንቺን ብሎ ነበረ። አንቺ ግን ሂድ ወደሷ። ሊሳሳት መጥፎ ነገር ሊያደርግ ይችላል እኮ ግን አንቺ ሂድ ወደሷ ባልሽው ቁጥር ለአንቺ ያለው ነገር ይቀንሳል። ወንድ ልጅ ጥሩ አይደለም። ለወንድ ልጅ ሂድ ማለት ጥሩ አይደለም። እዛው በቃ ከነ እንትኑ መቀበልና እዛው አባብሎ መቀመጥ ነው የሚሻለው። እንደዚህ አሁን አንቺ እንደምታረጊው ከማድረግ ይልቅ በቃ በስነ ስርዓት እንትን ማለት ነው የሚሻለው። ረፊ ተከበር። ባለትዳር ነሽ። በቃ እንደምትወጂ ማንንም ያውቃል። የጨረቃ የግሬስ ፋሚሊዎችን ሁሉም ያውቃል። የግሬስ ፋሚሊ የማያውቅ የለም። ስለዚህ አንቺ ኪድስ ባልሽው ቁጥር ክፍተት ነው፣ በሁለታችሁ መሃል ክፍተት ነው የምትፈጥሩ። ክፍተት ሲፈጠር ደግሞ ያለውን ችግር ታውቂዋለሽ። ረፊ ሩታም ረፊ። ይሄ የወንድምነት እንትን ነው፣ መቆጣት አይደለም። ረፊ ማለት ያው በወንድምነት አዝኝልሽ ነው እንጂ በቃ ስንቆጣ እኛ ያው ስንቆጣ እንዴት እንደሆነ አሳይሻለሁ። ስንቆጣ ሄርሜላ ላይ የምንወስደውን እርምጃ ታይዋለሽ። እኛ እንደው መውሰድ ሳንፈልግ ነው እንድንወስድ እያደረጋችሁን ያላችሁት። በቃ መውሰድ ሳንፈልግ እንደዚህ አይነት እርምጃ መውሰድ ሳንፈልግ ነው እንድንወስድ እያደረጋችሁን ያላችሁት። መዛትም መቆጣትም እኛ እኮ ስለናንተ ፍቅር ማውራት የናፈቀን ስለናንተ ፍቅር ማውራት ነው። ደስ ሲሉ ባለፈ ቪዲዮ ላይ የነበራቸው ፍቅር የነበራቸው እንትን ደስ ሲል ማለት ነው የናፈቀን። ሁሉም እኔ ብቻ አይደለም የጨረቃ የግሬስ ፋሚሊ በሙሉ የናንተ እንትን የናፈቀ እንደዚህ አብራችሁ ፈታ ስትሉ፣ አብራችሁ ስትጫወቱ፣ አብራችሁ ስትስቁ ማየት ነው የናፈቀው ሁሉ። እናንተ ግን ቀን በቀን ትጣላላችሁ፣ ትኮራረፋላችሁ። እሱ ያኮርፋል አንዴ አንቺ ታኮርፊያለሽ። የማይሆን ነገር የማይባል ነገር ለምን እንደዚህ ታደርጋላችሁ? እናንተ በዚህ ሰዓት አሁን የልጅ እናትና የልጅ አባት ሆናችሁ እንዴት ነው? ቆይ ኧረ አይደረግም። ሼም ነው ለኛ ራሱ። የምታስተምሩን ነገር ምንድን ነው? እያስተማራችሁን ያላችሁን ነገር ምንድን ነው? ለምን አንተም አብርሃም ገና ቆሰሏ ደረቀ ሳይባል
እስቲ ይሄ ማለት እኮ አንተ ያደረግከው ነገር ምን እንደሆነ ታውቃለህ? ያልደረቀ ቁስል ላይ የሾክ መንጨት እንትን ማለት እኮ ነው። አይደረግ። አንተ ስራሱ እንዴት ነው ደስ እንትን የሚለው? እንዴት ነው ስሜቱ ቢኖረ እንደዚህ አይነት ነገር እንደዚህ ገና ጸፈፍ ያላለች ቁስሉ ያልደረቀላት ሴት ላይ እንዴት ነው ስሜቱ ጣዕሙ ቢኖረ? የማይኖረው እና አብርሃም ከስህተት ተምራ ይቅርታ ብትጠይቃትና አብራችሁ ብትቆዩ ነው የምንለውኛ። እና ባለፈው ቪዲዮ ላይ ሄርሜላ ቴንኪዩ ብለን ሳንጨርስ የሰራሽው ስራ ደግሞ ልጁን ጦስጦስ ሲያወጣው እያየን ነው። ከአብርሃም ቦታ አጠገብ ራቀች ብለን ሳንጨርስ ጦስጦስ ሲወጣ እንደገና ደግሞ ተመልሶ እንዲመጣ እያለቀስሽ ምናምን ቪዲዮ ስትለቂም ይደብራል። እኔ ደብሮኛል በጣም ዛሬ በጣም እያስጠላኝና እየደበረኝ ነው የመጣሁት። እየደበረኝ ይሄንን ቪዲዮ አየው በቃ አስጠላኝ። ወንድ ልጅ እንደዚህ ሲሆን አንቺ ስራ ነው፣ በተለይ ይሄ አንቺ ስራ ነው። አንቺ ሰራሽው ስራ ባይሆን አንቺ ባታስሪው በጥንቆላ ባታስሪው እንደዚህ አይሆንም። አይምሮን አደንዝዘሽዋል። በምን እንዳሰራሽበት ብቻ እንሆን ያን ጠንቋይ ደፍተ ነው እንገላገለዋለን ወይ አንቺንም ከሱ ጋር አንድ ላይ እናሳርሽ። እንዲህ መዛት አልፈልግም፣ ግን ፋሚሊ ይሄን ካልኳችሁ ይበቃል። ብዙ አላብዛባችሁና ሼር ላይክ እና ሰብስክራይብ ማድረጉን እንዳይረሳ ፋሚሊ። በጣም በቃ እኔ ካሰብኩትና ከገመትኩት በላይ በጣም ቀዝቅዛችሁብኛል። እናንተ ምን እንደወራችሁና ምን እንደነካችሁ ግራ ገብቶኛል። እኔ የግሬስ ፋሚሊን ሳቅ እንደዚህ አልነበረም። ቀዝቅዛችኋል። እናንተም ሰብስክራይብ እያደረጋችሁ አይደለም፣ ሼር ላይክ እያደረጋችሁ አይደለም። ሼር እና ላይክ እንዳይረሳ። ወዳችኋለሁ። ቻው